በሽተኛ ብለህ እኔ በሽተኛ ልጅ ይሰደብ እያልኩ አይደል? ትክክል አይደለም፣ እንዲሰደብ አይደለም። ጤነኛ ልጅ ከሆነ ብትሰድቡ ምንም የሚለጠፍበት ነገር የለም። በሽተኛ ግን ይሰደብ አይደለም። ግን ከሀቢባ ልጅ በላይ የኛ ህፃናቶች በየቀን እየሞቱ እየተገደሉ አይደለም ወይ? ማህበረሰባችን እየተገደለ አይደለም ወይ? ዛሬ ኦሮሞ አብሮ ሸሸገር ያሜ ቢል እኮ ወንድሙን አያቱን ቅድመ አያቱን ግደል ብሎ እኮ አማራ ክልል ላይ አሰማርቶ እኮ ለሀቢባ ድምፅ ቢሆናት እኮ ሰላማዊ ባለጊዜ ሆኖ እኮ ቤተሰቦቹን የቅንጡ ውሃ እየጠጣ ነው። የቧንቧ የተጣራ ውሃ እየጠጣ ነው። ብርድ ልብስ ላይ አንሶላ ላይ ተኝቶ አስተኝቶ ነው ቤተሰቡ። ይሄን ትመልስልኛለህ? ማንኛው አማራ ነው ዛሬ በሰል አይደለም። እኛ ሚዲያ ላይ እንኳን መተን አፋችንን በዚህ ልክ የምንናገረው ሰዎች ተሳቀን በየሀገር እየተሳደርን እኮ ከሌላ ባለጊዜ ጋር እኩል እየደነዘዛችሁ ለጥፋችሁ ሀቢባን ታመጣልኛለህ። አንድ ቀን ድምፅ ሆናለች። እስኪ ገስት ላይ እናንተን ሮማንንም አንተን አማራ ነፍጠኛ ስለሆንሽ የምታገናዝቢ አይመስለኝም። ነፍጠኛ የሚባለውን ስያሜ ለኦሮሞ ልሰጠው ነው? ለትግሬ ልሰጠው ነው? ለከምባታ ልሰጠው ነው? ለጉራጌ ልሰጠው ነው? ምን ማለት ነው? ፋኖ የሚል አካውንት እዛ ቤት ላይ የፋኖ ፕሮፋይል ያደረገ ሰው ሚዩት ይደረጋል። እኛ እኮ ተጠግተን አይተናታል። የእኛ ልጅ ተደፈረ ብትባል እኮ ምድር ላይ አምዘግዝጋ ነው የጣለቻት አይደል? ለምን ገቢ አታሰባስብም? ፍትህ ነው የምትፈልገው ያችልች። እኔ እየተናገርኩ ያለው ስለ ሀቢባ አይደለም። ሁሉም ቁማርተኛ ነው፣ ሁሉም በላተኛ ነው፣ ሁሉም ሌባ ነው። ግን እናንተ በዚህ ልክ ለእሷ ድምፅ እንደሆናችሁት ለአማራው ለምን ድምፅ አልሆናችሁት? እዮዳ አማራን ይሳደብ፣ አማራን ቢሳደብ ተሽሎ ቆይ እኔ አልጨርስ። አማራን ከእናንተ ተሽሎ ለአማራ ድምፅ ሊሆነ አማራ ያልሆኑትን አጋልጣለሁ። አማራ ቅቦችን አጥረጋለሁ። ፔሬድ ጉቺን አድንቃት። እዚህ ጉቺ አልሰራችም፣ ኢንቮልቭ አላረገችም በዚህ ጉዳይ ላይ። ከጉቺ ውጭ ግን ሌላው አሽቃብጧል። ጆከር እኔ ስም እጠራለሁ። ለምን መሰለህ? ነው ይልሃል እዮዳብ ለአማራው ድምፅ የሆነ ለአማራው ስራ የሚሰራ ማንም ሚዲያ ላይ ወጥቶ አይለፈልፍም። እኔ ጉቺ ከሌ ብዬ ሰው አላሳጣም። ኖ ጉቺ በልጅ ስሪ ስትባል አልሰራም። ሌላው ግን የአማራ የኛ ልጆች አልተሰደቡም ማለች እኮ። የሮማን ልጅ አልተሰደበም። የዮናስ ሙሉ ልጅ ለጥፈን አልሰደብንም። ቄስ የሚያጫውት ሸክሸክ የሚያጫውት የዮዳብን ልጆች ሰቅለን አልሰደብንም። ተሳድባቸዋል። ካሁን በኋላ ግን ማንንም ላልነካም እያለሁ ወላሂ ማንንም ሰው አልሰድም። መስራት ያለብኝ ነገር ግን እሰራልሻለሁ፣ እሰራልሃለሁ። ንፍጥ በንፍጥ አደርግሻለሁ፣ ንፍጥ በንፍጥ አደርግሃለሁ። እንዴት በደንብ ታውቃለህ። ሪኮርድ አድርጉ። ጅሪባካ አንተ ተናድጃለሁ። እረፍ። ዛሬ ሁለት ቀን እየተሰማራ ያለውን ነገር እያየ ነው አይደል? ይህም 2 ቀን እየተሰማራ ያለውን ነገር ማህበረሰብ ላይ እኮ ነው ሌላ ቁማር እየተሰራ ያለው። መስደብ በፈለግኩበት ሰዓት ከተክትሻለሁ፣ ከተክትሃለሁ። ማንሽሙ ተሳዳቢ ሲመጣ ሰድብሃለሁ። እንደዚህ ቁማርተኛ ሆነ ስትመጣ ግን ስማርቱኝን ይመጣል። አሳይሻለሁ፣ አሳያለሁ። ከኔ ከበለጣችሁ በዚህ ልክ 54 አካውንት አንዱን ሎጊን ምን ያደርግልሻል? ምን ያደርግ? አንድ ሰው እኮ 38 አካውንት ይዞ የሚጽፈው ጉድ። የሚገርማችሁ ነገር በዚህ ልክ ድንቁርና እንዴ! ናርዶስ አሁን ስንት ሰው የረዳኝ ሰው ናት። የናርዶስን ልጆች ዘቅዝቀው ሰድበዋል። እናንተ ዱዳ አንቺ የነጭ ምናምን እየተባለች ናርዶስ ጎጃሜ ስለሆነች ነው ትላለህ። ወደ ጎጠኝነት ስንወርድ እንዘቃዘቃለን። ከአሁን በኋላ በሚስጥር በተለያየ ነገር ከሚዩት ምንም አታልፍም። በሌላ አካውንት ብትመጣ ብትመጪ ፈርጠህ ትሞታለህ። ፈርጠሽ ትሞታለች። ጆከር እኔ እኮ ነኝ የጀመርኩት ይሄን ትግል። እንዴት ነው አንተ? ሀቅን ይዘን እንጓዛለን። ቀጥልበት፣ በርታ በለው። በርታ አይደለም በባለፈው ፈርጥተህ ሄደህ ተታረቅ። አሁን ምናምን ይታለኝ የሰፈርተኝነት ስራ ሳይሆን ሌባ ማባረር ኖ ሌባን ነው የምልህ። አሁን እኔ ሌቦችን በባለፈው እኔ አንተ ጃፒውንን የጀመርነውን ዞር ስንል ተማርከህብን እናታችሁንና ካሁን በኋላ ልታጣሉ። አሁን ግን አየው አይደል? እኔ ቀጠልኩኝ፣ ብቻዬን ቀጠልኩ፣ 2 አካውንት አቃጠልኩ፣
ጠየቅኳት። አሁን እናንተ ነገ ሂደህ እዛ ጋ ፒስ ብትፈጥርስ ምን ላድርግ? እኔ መሀል ላይ ትተህ አሁን እኮ ጋይስ ይህን ትግል የጀመርኩት እኔ የማንቀሳቀሰው እኔ። ለምን እናንተ ግቡበት። ሁላችሁም እንድትለወጥ እኮ ነው። እንድትጠፋ እኮ አንፈልግም። ታቁም። የጉራጌ ማህበረሰብ ማዋረድ፣ የአማራ ማህበረሰብ ማዋረድ፣ ሙስሊሞችን ማዋረድ ታቁም። እናንተ ደግሞ እየገባችሁ የምታሽቃብጡ አቁሙ። አማራንን ማለት የአማራ ብሔርተኛንን አትበሉ። የሚያሽቃብጡት የእኛ ልጆች አልተሰደቡም፣ የሮማን ልጆች አልተሰደቡም፣ የኔዮናስ ልጆች አልተሰደቡም። ለእኛ ድምፁ ናችኋል። አልሆናችሁም። እሰይ ደግ አረገን ያላችሁት። ስለዚህ ግብዞች ናችሁ። እኛንስ ተውን። መሬት ላይ ስንት ህፃናቶች ተደፍረው ከ40 ሺህ በላይ ከወለጋ ተፈናቅለው እስካሁን ድረስ ጎርጎራ ላይ ቁጭ ብለው ያሉትን ምን አረጋችሁ? ረዳችሁ? አልረዳችሁም። ቀበሮ ሜዳ ላይ ያ ሁሉ ህፃናት ተበትነው እኛንን ተሟሙተን እንዲረዱ ያደረግን። ስለዚህ አማራንን ካላችሁ እኔ ብሔርተኛ አይደለሁም። አማራንን ካላችሁ እንዴት ነፍጠኛ ማለት ማገናዘብ የማትችለው ስትባሉ ለገዛ ጥቅም ሲባል ሁሉም በጓዳ እየሄደ እኔ እኮ አያገባኝም እንዴ! ይህ ትክክል አይደለም። ይቁም። በብሔር መነገዱ ይቁም። መሰዳደቡ ይቁም። ፖለቲካ የሚሰራ ከሆነ በአግባቡ ይሰራ። አይሮን ኬር። ከፈለግ በልጽግ፣ ከፈለግ ፈንን፣ ከፈለግ ተግርር፣ ከፈለግ ሸልል መሸለል ትችላለህ። ሸኔ መሆን ትችላለህ። ግን ይህ መቆም አለበት። እኔ ይኸው ሳላቋርጥ እታገላለሁ ለሁሉም ብሔር ብሔረሰብ። ትክክል አይደለም ሀቢባ እየሰራችሁ አለችው። ትክክል አይደለም። ታውቃላችሁ፣ የጉራጌ ማህበረሰብ በዚህ ደረጃ ስታዋረድ፣ የአማራ ማህበረሰብ በዚህ ደረጃ ስታዋረድ፣ ከመንግስት ሆና ሎተሪ ያዞረች እናንተ የእኛ ልጆች ሲሰደቡ እነ መሲ ብሪቶን ሲሰድቡ ነበር። ጥቁር ውሻ ውለዱ እያለች ሴቶችን ስትሰድብ ነበር። የሀቢባ ጠላቶች ጥቁር ውሻ ውለዱ እየተባለ ሲሰደብ ምንም አይመስላችሁም? ግብዝ አንሁን። ስድቡ ይቁም። እስኪ መድረክ ላይ እንገናኝና የማን ኃጢአት ይታይ። ትክክል ነው አይደለም አትፍሩ። ለምን ትፈራላችሁ? ቤታችሁን ዘግታችሁ ጓደኞቻችሁን ብቻ እያስገባችሁ እርስ በርስ ለጌም ለመጫወት ሲባባል ሰላም ትፈጥራለህ። አይ ለመሰዳደብ ደግሞ ትጣላለህ። ይቁም። አማራን ካላችሁ የአማራ ብሔርተኞች ለራሳችሁ ድምፁ ነው፣ ለህዝባችሁ ድምፁ ነው። በድሮን እየተደበደቡ የሆነ ቦታ ሀቢባ 20 ሺህ ሰው ይዛ የአማራን ህዝብ ሰብስባ በአማራ ሙዚቃ አይደል ትሰራናት እስክስታ ታስመታለች። ሙስሊም ነኝ ብላ መጠጥ እየጠጣለሁ ምን አባታ አመጣለሁ እያለች የሙስሊም ወንድሞቻችን እህቶቻችን ዝም ነው የምትሉት? 20 እና 25 ሺህ ሰው ይዛ የምታከፍር እፎይ ላይ ግን አንድ ኦርቶዶክስ ተዋህዶ እፎይ ግን ሲናገር ካልጠፋ ካልሞተ ይህ ፌር አይደለም። ግብዝ አንሁን። እናስቁም በጋራ የማንም ሃይማኖት የማንም ብሔር በዚህ ደረጃ የማንም ህፃናቶች እንዳይሰደቡ እናስቁም። በዛኛው እነ ዳልቻንም ተቹ፣ እነ ጆን ማጀላንም ተቹ፣ ተቃወሙ። እነ ጂጂኪያንም ተቃወሙ፣ እነ ጆከርም ተቃወሙ። ጆከር አማራ ስለሆነ ጆከርን ብቻ ተቃወመ። ዳልቻን ታቅፈ ማነው ጆን ማጀላን ታቅፈ እከሌን ታቅፈ። ይሄ ፌር አይደለም። እኔ ሁሌ እውነት ይውጣን ምለው፣ ለእውነት እንታገል ነው ምለው። ለእውነት እንታገል። መሬት ላይ ላለው ህዝብ ከሆነ ድምፅ የምትሆኑት አሁን እኮ ጌመሩም ፖለቲከኛውም ሁሉም አንድነት ፈጥሮ አሁን እንዳልከው ጆከር እርዳታ የቀረው ሀቢባ ቤት ገብቷል። ሀቢባ ቤት ሁሉ ነገር ጠቅላ ወስደዋለች። የፈለገችውን መርጣ የምትፈልገውን ብሩ የለም የሚሄደው ወደ ብልጽግና ይጠቀምበታል። ድሮን ለመግዛት አላውቅም። መሬት ላይ ካለ አይናችን እያየ 3 ኮንዶሚኒየም በምን አቅማ ነው እሷ ከማን ጋር ብትሰራ ነው 3 ኮንዶሚኒየም ሎተሪ አውጥታ መስጠት የምትችለው? ብልጽግና እንቃወማለን ትላላችሁ። እኔ እንዳልኳችሁ ተቃዋሚም ደጋፊም አይደለሁም። እውነት ግን እውነት ነው። እቺ ልጅ በጣም በእብሪት ተሞልታ ሰይጣንን አመልካለው። ምን ልጆችን የሰደቡት እግዚአብሔር ዋጋ ካልሰጣቸው እኔ 666 ሆናለሁ ሰይጣንን አመልካለሁ ማለት ልጅ እግዚአብሔር ይሰጣል። እግዚአብሔር እኛ እኮ ተሰድበናል። ልጆቻችን አስክሬን ላይ ተደርገው ተጨፍሮባቸዋል። አያገባንም። ለምን? እግዚአብሔር ነው። እኔ አሁን የምናገረው ሃይማኖት አባቶች ሄሎ፣ ፖለቲከኞች ሄሎ፣ አክቲቪስቶች ማንም እየተነሳ እንዲህ ያደረገ ይነግድባቸዋል።
ራሳቸው የነገዱ ሰዎች መጥተው ደግሞ ቅድስ ጻድቅ ይጫወታሉ። ጋስ ላይት ይባላል። ይሄ ጋስ ላይቲንግ ይባላል። ጋስ ላይት ነው የሚያደርጓችሁ። እያጭበረበሩ ነው። ሀቢባ ለምን ነው ይቅርታ መጠየቅ አቃታት? ዋይ ለምን ነው ወጣ? የአማራ ህዝብና የኦሮሞ ህዝብ አትሊስት የአማራ ህዝብና የኦሮሞ ህዝብ በቃ በዚህ ደረጃ በተናገርኩት ነፍጠኛ ብዬ በተናገርኩት የኦሮሞ ጉራጌዎች ብላ ለምን ነው ይቅርታ መጠየቅ አቃታት? ለምን በዚህ ደረጃ ብሪታሞ ስለምትንቃችሁ የማዳም ጊፍት የላችሁ። ጊፍት የሚሰጥ እኮ አሜሪካና አውሮፓ ያሉት ነው ትላለች። ከዛስ እኔ እኮ ለማዳም ቅድሞች ነው የምቆመው። እናታችን ነው የሚሏት ሀቢባን። እናታችን ሪሊ እናት ናት እሷ። ውስኪ የምትጠጣ የምትገለብጥ አውቃ እንትን ሂጃቧን አድርጋ የምትነግድባችሁ። በቃ ንቁ ነው ያልኳችሁ። እኔ ጥሏት አላልኩም። ንቁ፣ አስተካክሏት። ነገ ከነገ ወዲያች ልጅ በህግ ባለችበት ሀገር ብትጠየቅ እስር ቤት ብትገባ ልጆቿን ማን እንደሚያሳድገው ባሏ እንደሆነ አላቅም። እኔ በባልና በሚስት ገብቻ አልናገርም። አልወጣም። ባልየው ወጥቶ እየሰራ አይደለም። ባልየው መናገር አልፈልግም፣ አላውቀውም። ግን አስባቸዋል። ነገ ከነገ ወዲያ ችግር ይመጣል። ቀላል አይደለም። በጣም ወንጀል እየሰራች ነው። ህገወጥ ነገር እየሰራች ነው። ህገወጥ ደላላት። እኔ ወረፍ መንግስት ከተጠቀመብሽም ተጠቅሞ ይተፋሻል። ይህን አይታያችሁም? ይህን ነገር ይታያችሁ ነው። ሮሜ ይህን ያየሁት እኔ ሮማን ይህን ያየሁት እች ልጅ በጣም እውቅናው ጭንቅላቷ ላይ ወጥቶ ከየት እንደመጣች ታውቂያታለሽ። አንቺም ወደኋላ ብትሄጂ ዛሬ ለባሏ ወርቅ ገዛው ሪም ጎልድ የምትባል ከእሷ ጋር ስለምትሰራ የጉራጌ ማህበረሰብ ስድብ ለምን ዝም አለች? ጓደኛዋ አይደለች? ይቅር እኔ በጣም ነበር ኦፌንድድ የምሆነው። ሌሎችም ከእሷ ዙሪያ ያሉት እነ መሲ ብሪጅስቶን እነ ምናምን ለምን ዝም አሉ? ለምን ዝም ያሉ ይመስላችኋል? ስለዚህ ወይ በቃ ሰው ሁሉም የፈለገውን ያድርግ። አክቲቪስትን አንበል፣ ለህዝብ ድምፅ እንሆናለን አንበል፣ ምናምን አንበል። ሰው ሁሉ የፈለገውን ያድርግ። አሁን እኮ ለህዝብ ድምፅ ሆናለሁ እኔ። ይህም ማህበረሰብ እኔ አማራ ነኝ፣ ለአማራ ነው የምታገለው። ህዝቤ ሲገደል ሲጨፈጨፍ ህዝቤን የሚነግድበት እኮ እንዴ! እዚህ ጋር ቲክቶክ ላይ ያለው ህዝብ አማራው ከተነገደበት ዛሬ እኮ ጆከር ብለሃል። እርዳታው ቀርቷል። ማን አስቀረው? ብልጽግና ጌም ተጫወተባችሁ። በመሃል ሰርጎ ገብቶ አንድ በአንድ ተቆጣጠራችሁ። ዛሬ ተቆጣጥረውታል። ፖለቲካ የለም፣ ሰላማዊ ሰልፍ የለም። ትግሉ ሁሉ እንዳለ እርስ በርስ ያባላል። ምድረ ጎጠኛ በውስጥ አስገብቶ ጎጠኛ ነኝ እኔ ነኝ መሪ እየተባባለ እየተለካካ ያ ነገር እንዴት ነው የሚሰራው? ይሄ ነገር ፊክስ የሚደረገው እናንተ ጆሮአችሁን ስትከፍቱ አይናችሁን ከፍታችሁ በእውቀትና በእውነት ነገሩን ስታገናዝቡ ነው። ፖለቲካ በስሌት ነው የሚሰራው፣ በስሜት አይደለም። ሀቢባን የምንቃወማት እንደ አንዲት ኢትዮጵያዊ አንድ ነገር እንዲደርስባት አልፈልግም። ልጇንም ራሷ ናት መጣ ደንቆሮ ልጅ አለኝ ያለችው እሷ ራሷ አይባልም ነው ያናትኛ አትበይ አይባልም። አካነ ስንኩል ነው የሚባለው፣ ዲስቢሊቲ ነው የሚባለው። ራሷ ናት። ምን ያህል ባለጌ እንደሆነች ሮማን ልጇን ይዛ መጣች አውቃ ሲምፓቲ ለመግዛት። ምን ይባላል ይሄ? she's trying to buy sympathy ሀዘን ለመግዛት በህዝቦች እንዲያዝኑላት ልጇን ይዛ መጣ። የጉራጌ ማህበረሰብ የተሳደበችበትን የአማራ ማህበረሰብ የተሳደበችበትን አውቃ አምጥታ ልጅን እየሰደቡ ብላ ልጇን አመጣች ፊት ለፊት። እቺ አረመኔ አይደለችም? አምጥታ ማን ስለ ልጇ ጠየቃት? ማን? ጉራጌ ማህበረሰብን ተሳድበሻል፣ አማራን ተሳድበሻል፣ የእስልምና እምነትን አንቋሽሻል፣ ይቅርታ ጠይቅን የተባለች ይቅርታ ጠይቅ እኮ የተባለች ይቅርታ ጠይቅና ተለወጪ። ግን ምን ያህል የ666 የኢሉሚናቲ አምላኪ እንደሆነች አያችሁ። ባደወይ ሰው ልጅ እንደዚህ ይቅርታ እንዴ! ጆከር እኮ ይቅርታ ይላል ብዙ ጊዜ። ኢቭን እንኳን ዮናስ ይቅርታ ይላል። ኢቭን ፌክ ቢሆንም ውሸት ቢሆንም ይቅርታ ለማለት የሚተናነቃቸው እጅ ካፍንጅ ተይዘው እነዚህ የመጽሐፍ ቅዱስ እንደሚናገሩ ይቅርታ አድርጉልኝ የሉሲፈር ልጆች ናቸው ይላል። ሮሚ ይቅርታ ጠይቀሽ አታውቂም? ሰው ህዝብ በድሎሽ ያለ የሆነ ነገር አዲስ ትባይ ይቅርታ ጠይቀሽ አታውቂም? ኧረ እኔ ሳልገረፍ 7000 ሰው ላይፍ ባለበት የአማራን፣ የኦሮሞን፣ የትግሬን፣ የስልጤን እያልኩ እየጠራው ይቅርታ ጠይቄ በማህተብ የሚዬ ሁለተኛ ብሔር አልነካም ብያለሁ። እሷ ልጇን ያመጣችው
ተረታው ለምን አይለቁኝም ይቅርታ ካልጠየቅም ብላለች። ቲክቶክ ይቀራል ያንን ልኋን ለመወጣት እንጂ እሷ ከኛ ልጆች በልጠው አይደለም። ዮኒ ማኛ ልጆች ሬሳ ላይ ተደርጓል። ያንተ የሁሉም ልጆች ልጅ ያላቸው የጉቺ ልጅ የሁሉም ልጅ ተረግጧል። የማንም ልጅ ወርቅ የማንም ልጅ ጌጥ የለም። እሷ ስላልቻለችው ሶሻል ሚዲያው ስለተነሳባት በልጇ የናርዲ ቴንኪው የናርዲ ልጆች ኦፍኮርስ ሚዲያ ነ ልጆችን ማሳየት ትፈልጋለን። ልጆቼን ከ2 ዓመት ወደዚህ በርዝዴያቸውንም ሳከብር ምናምን ትቻለሁ። የድሮን ከፌስቡክ ላይ ከምን እያመጡ ይርገጧቸው። ምንም ይመጣ ነገር የለም። ልጄ ስለተረገጠ የሚመጣ ነገር የለም። ይሄ ሚዲያ ላይ ስመጣ ይሄ እንደሚደርስብኝ አውቄ ደግሞም እኮ የገረመኝ ልጆቿ ከ3 ወርና ከስንት በፊት እነካቻ ሲረግጧቸው ነበረ። እሱን ሲነግሯት ይርገጧቸው ምን አገባኝ ያለች ለልጇ አይደለም ወጥታ ያለቀሰችው። ዛሬ ያለቀሰችው ስላልቻለች የጉራጌ ማህበረሰብ በዚህ መልኩ ጠንክሮ ይቅርታ ጠይቂያታለች ስላላት እንጂ በልጆቿ ከሆነ በፊት ሲረገጡ ልከውላት ጸጥ ነው ያለችው። አሁን ያለቀሰችው ሶሻል ሚዲያውን ስላልቻለች እኔን ስላልቻለች። ለምን ይህ ሁሉ ሰው ሲነሳባት ቀጥ ሰጥ አድርጌ ያስቆምኩላት እኔ ነኝ። ለምን የምትሰራው ስራ ጥሩ ነው ብዬ አንተ ለዛ ነው ዮዳ በዚህ መልኩ ምን አርጓት ነው ብዬ ለጥያቄ የመጣሁት አንተ ጋር ለዛ ነው። ለምን እኔ ሶሻል ሚዲያ በሚያደርጉት ነገር ሁሉንም አፕሪሼት አድርጌ ዊዛውት ነቲንግ ሰው ተናግሬ አላውቅም። አሁን ግን እቺ ሴት ምን አርጋ ነው ዮዳ ቪዲዮውንም ያህል ነገር ዘፈን ከሰራባችሁ የሆነ ነገር አርጋችኋል። እዛ ጋር መጥቶ ይቅርታ ጠይቂ ያላት ዛል ሀበሻም በጣም ማከብርሽ እግዚአብሔር መድኃኒዓለም ካለሽ እጥፍ ድርብ አድርጎ ክብር ይስጥሽ፣ ዝናን ይስጥሽ። ሌሎቻችሁ ገብታችሁ ጉራጌ ስላሉናችሁ ጉራጌን በዚህ መልኩ አዋርዳ አንዳችሁም ይቅርታ ጠይቁ ሳትሏት ለቅሶ ደራሹላ ምድረ ደንቆሮ ገብተ ምድረ ድንቁርቁር ወጥተ አልጫ ለቅሶ ደራሽ ለቅሶ መድረስ ካለብህ ኢትዮጵያ ውስጥ ኤቭሪዴይ ህጻናቶች ይሞታሉ። ኤቭሪዴይ ዓለም ላይ ህጻናቶች ይሞታሉ። የእሷ ልጅ የተለየ ወርቅ፣ የኛ ልጅ ዱቄት የለም። የሁሉም ልጅ ወርቅ ነው። የኛ ልጆች መጀመሪያ እዚህ ቲክቶክ ላይ የኔ ልጆች ነው የተረገጡት ወጥተው እና እኔ ሮማን ተሰማ እሷ የተሰማት የእናትነት ስሜት አይሰማኝም። ቲክቶክ ላይ ስመጣ ልጆችም ገና ሶሻል ሚዲያ ላይ ስጠቀም ስትመጪ ይሄ ደርስብሻል። እናትሽ፣ አባትሽ፣ ዘርሽ በአንቺ የተነሳ ሁሉ ነገርሽ ሊረገጥ ይችላል። ይሄን ትችያለሽ ወይ ተብዬ ይችላለሁ ብዬ ነው የገባሁበት። ለዚህ ነው እኔን አንዳችሁ ማብሸቅ ማትችሉት ማናችሁ። ስለዚህ እሷ አስመሳይ ስለሆነች እንጂ ከዚህ በፊት ልጆቿ ተረግጠዋል። ቪዲዮ አለ ደግሞ ነገ በቤት ያወጣዋለሁ። ውሸቷን ነው። መንግስት ግን መጠየቅ ያለብን ህዝቡን ለማሳመን የተጠቀመችበት ነው። መንግስትን ግን ሎተሪን መስራቷ መንግስትን መጠየቅ የለብንም። ህግን አውቃለሁ እኔ እኮ አይቼ አላውቅም። ምን ሎተሪ እንደምትሰራ አላውቅም። እኔ ሎተሪ እንዳላት አላውቅም። ይዘውልሽ ሎተሪ ምን ታደርጋለች መሰለሽ? ኮንዶሚኒየም 2 ኮንዶሚኒየም መኪና ምናምን ብር እያለች ሎተሪ እያዞረች ኢትዮጵያ ካሉ ላይሰንስ ከሌላቸው ህገወጥ ግን ህገወጥ እሽንፍቅ አላፈው ቃል ወንድማችን ቃሉ ከብዳ ልጆቿን ይሰደቧት። እኔ ልጆቿ መሰደብ አለበት ብዬ አላምንም። ነገርኳችሁ። የኔም ልጆች ሲሰደቡ